ሲያስፈልገው ዛፍ ላይ ሰቅሏቸው። እንግዲህ በዛ እድሜያቸው ይታያቸው የሰይጣንን ጨካኝነት። የሰይጣን ህግ አለ ስሙ። አሁንም በዛ ህይወት ውስጥ ያላችሁ አሁንም ጨሌ የምታመልኩ ሰው በዚህ ልክ በሰይጣን ይፈተናል ወይ? ሰው በዚህ ልክ በሰይጣን ይሳሳታል ወይ? በባዕድ አምልኮ ላይ ብዙ ማወቅ አለባችሁ። ከዛም ማትወጡ ከሆነ ህይወታችሁ አይሳካም። እናቷ በየዓመቱ በተለይ ሰኔ 30 ጨሌ ወይም ፈጫሳ ያደርጉ እንደነበርም ታውቃለች። እስከ 12 አይነት መስዋዕት የሚቀርብለት ልብ አድርጉ፣ 12 አይነት መስዋዕት ዛፍ ላይ ሰቅሏቸው በስንት መስዋዕትና በስንት ልመና ተወርድ እንደነበር አስታውሳለሁ ነው የሚሉት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም ተገናኝተናል። የምንገኘው በዋናው ቻናል ላይ ነው። ለዛሬ እጅግ በጣም የሚገርም ብዙዎቻችሁ ልታውቁት የሚገባን አንድ ታሪክ ነው ይዤ የቀረብኩት። በነገራችን ላይ ይሄ ታሪክ በመጽሐፍ መልክ ተጠርዞ ለአንባቢያን ቀርቧል። ግን ብዙ ሰው ጋር የተደረሰ አይመስለኛም። ብዙዎች በእርግጠኝነት ትማሩበታላችሁ እና ከዳር እስከ ዳር ሳነበው እንግዲህ የገባበትን የስሜት መናወጥ እኔና እግዚአብሔር ነን የምናውቀውና ሰው በዚህ ልክ በሰይጣን ይፈተናል ወይ? ሰው በዚህ ልክ በሰይጣን ይሳሳታል ወይ? ሰው በዚህ ልክ የሰይጣን መጫወቻ ይሆናል ወይ ብላችሁ ትገደዳላችሁ መጽሐፉን አንብባችሁ እስከጨርሳችሁ። ነገር ግን በጣም ትማሩበታላችሁ። 100% እርግጠኛ ሆኜ የምነግራችሁ 100% ትማሩበታላችሁ እና ይህ መጽሐፍን ያዘጋጁት መምህር ዓለም ሙልጌታ ናቸው። መጋረጃው ሲገለጥ ይባላል መጽሐፉ። መምህር ስላችሁ መንፈሳዊ መምህር ሳይሆኑ በዓለማዊው መምህር የነበሩ ሰው ናቸው። አሁን ግን በጣም በሚገርመው ሁኔታ ይህንን በህይወት ልምድ የተመለከቱትን እውነት የዩቲዩብ ቻናል አላቸው። በዛ በዩቲዩብ ቻናላቸው ላይ የሰማይ እውቀት በሚለው የዩቲዩብ ቻናላቸው ላይ በደንብ እያስተማሩበት ነው። የቲክቶክ ቻናልም የዩቲዩብ ቻናልም አላቸው እና ከዚህ መጽሐፍ ባሻገር የሰማይ እውቀት የሚለውን ቻናላቸውን ገብታችሁ ብታዩ እርግጠኛ ሆኜ ነው የምነግራችሁ ትጠቀማላችሁ። የሰማይ እውቀት፣ እውነትም የሰማይ እውቀት። ወጣቶች እንዴት እንደሚታለሉ በሰይጣን እንዴት መመለስ እንዳለባቸው በደንብ ሪሰርች አድርገው ያው መምህርነታቸውም ጠቅሟቸዋል ያስባለሁ። ከዛ ውጭ ግን በጣም የተገረምኩበትን መጽሐፍ እንደዚህ አይነት መርሃ ግብር ከሚሰራ ሰው አኳያ በደንብ እንድትመለከቱት ሰይጣን ምን አይነት አታላይ ብቻ ሳይሆን ምን አይነት ጨካኝ እንደሆነ የሚያመለክት ነውና በደንብ እንነጋገርበታለን እና በእንደዚህ አይነት ነገር ውስጥ አውቃችሁም ሳታውቁም የምትገቡ ሰዎች መጨረሻችሁ ምን እንደሚሆንም ይህ መጽሐፍ በደንብ ነው የሚያሳየው። ከእግዚአብሔር መንገድ መሸሽ ከፈጣሪ መንገድ ሸሽቶ ጠንቋይ ቤት ማዘጥዘጥ መጨረሻው ምን እንደሆነ ይሄ መጽሐፍ በደንብ በዛ ላይ ደግሞ ዝም ብሎ ሪሰርች ተደርጎ ሰው ኢንተርቪው አድርጎ የተሰራ መጽሐፍ አይደለም። የመጽሐፉ አዘጋጅ መምህር ዓለም ሙልጌታ ራሳቸው የኖሩበትን ህይወት ነው የነገሩን ያስተማሩን። ስለዚህ እሱን ነው የምንመለከተውና በድጋሚ ግን የማስታውሳችሁ አንደኛ ይሄንን ምናልባት ካገኛችሁት እርግጠኛ አይደለሁም መጋረጃው ሲገለጥ የሚለውን የመምህር ዓለም ሙልጌታን መጽሐፍ ፈልጋችሁ ገዝታችሁ አንብቡ፣ ትጠቀሙበታላችሁ፣ ነፍሳችሁን ታተርፉበታላችሁ። እንዲሁም ደግሞ የዩቲዩብ ቻናላቸውን የሰማይ
እውቀት የሚለውን የዩቲዩብ ቻናላቸውን እንዲሁም ደግሞ የቲክቶክ ቻናላቸውን ገብታችሁ በጣም ብዙ ትማሩበታላችሁ። ምናልባት እንግዲህ ይሄ መጽሐፍ ይኑር አይኑር አላቅም፣ ትንሽ ኮፒ እንደነበር ከእርሳቸው አንደበት ሰምቻለሁ። እንግዲህ ድጋሚ ታተሞ ይሁን አይሁን አላቅም። ምናልባት መጽሐፍ መኖሩን አለመኖሩን በ0923 44 77 49 ደግመዋለሁ። በ0923 44 77 49 ደውላችሁ ልትጠይቋቸውና መረጃ ልታገኙ ትችላላችሁ መጽሐፉን በተመለከተ። እና አሁን ወደ ታሪኩ ነው መወስዳቸው። እንግዲህ በነገራችን ላይ መምህርን ከአንድም ሁለቴ ሶስቴ ኢንተርቪው አድርጌያቸው እንደነበር አስታውሳለሁ። እና ኢንተርቪው ካደረኳቸው በኋላ ያኔ ኢንተርቪው ሳደርጋቸው ይህንን መጽሐፍ ለኢንተርቪው ያህል የሚጠቅሙኝን አንዳንድ መረጃዎች ለማንበብ በወፍ በረር እይታ ነበረ ሃይላይት ገረፍ ያደረኩት። አሁን ግን ተረጋግቼ ሳነበው በጣም የተደመምኩበት መጽሐፍ ነው። ለዛም ነው ወደ እናንተ ወደ ተመልካቾቼ በዚህ ጉዳይ ላይ ብዙ ማወቅ ለምትፈልጉ የዩቲዩብ ቻናል ቤተሰቦቼ ማቅረብ የፈለግኩትና እንግዲህ የሚጀምረው ምንድነው የእሳቸው ወይም ደግሞ የዚህ መጽሐፍ አዘጋጅ የመምህር ዓለም ወደ መናፍስት ቤት ጉዞ የተጀመረው መቼ እንደሆነ ይነግሩናል፣ ለምን እንደሆነም ይነግሩናል። እና መቼ የሚለውን ከመመለሳችን በፊት አጠቃላይ ቤተሰባቸው ውስጥ የነበረውን ነገር እንመልከት። ይሄ የሰይጣን ወጥመድ ነው። እሳቸው እንግዲህ በመጽሐፋቸው ምዕራፍ 1 ላይ የሰይጣን ወጥመድ ብለው ነው ርዕስ የሰጡትና ተወልደው ያደጉት በናዝሬት ከተማ ነው 1958 ዓ.ም ላይ እና አንዲት እህትና 4 ወንድሞች እንዳሏቸው ይገልጻሉ። እናታቸው የወለዷቸው 2 ልጆች እጅግ ቀላል በሆነ በሽታ እንደሞቱባቸው እንደተነገራቸው ይናገራሉ። እንዲሁም ደግሞ እሳቸውም እጅግ ብዙ ጊዜ ይታመሙ እንደነበረ። ይሄ ሁሉ ምክንያቱ ከቤተሰብ የመጣ የዛር መንፈስ ስለነበረ ነው። ከቤተሰብ የመጣ ባዕድ አምልኮ ስለነበረ ነው። ለዚህም ነው በባዕድ አምልኮ ላይ ብዙ ማወቅ አለባችሁ። ከዛም ማትወጡ ከሆነ ህይወታችሁ አይሳካም፣ ትሞታላችሁ፣ ዘር ማንዘራችሁ አይባረክም፣ አመድ አፋሽ ትሆናላችሁ የምንለው አለ ምክንያት አይደለም። ስለዚህ ቤት ውስጥ የመጣ ጣጣ ካለ አሁን እሱ ነው እናንተ ላይ አፕላይ ያደረገ የሚጫወትባችሁና ይህንን ማወቅ አለባችሁ ነው። እንግዲህ በህይወት ውስጥ ስለኖሩ የእሳቸው ህይወት ደግሞ የበለጠ ግልጽ ያደርግልናል ብዬ አስባለሁ። እና እንግዲህ የዚህ ሁሉ መነሻ ይሉናል መምህሩ፣ የዚህ ሁሉ መነሻ በቤተሰቦቿ ይመለክ የነበረ ልብ አድርጉ የጨሌና የውቃቢ መንፈስ እንደሆነና እርሷም የምርቃት ልጅ በመሆኗ ልጆቿን ሳታስመርቅ ክርስትና ስላስነሳች። ይሄ ማለት ምንድን ነው? እንግዲህ አንዳንድ ሰዎች ልጆቻቸውን ማስመረቅ ማለት ለአመቺሳ መስጠት ነው። እዛ ጠንቋይ ዋለ ይወስድና ለጠንቋይ ይሰጥቷል። ጠንቋይ ቱፍቱፍ ይልባቸዋል፣ ቱፍቱፍታ ያደርግባቸዋል የሚባል ነገር ነው። ስለዚህ ይሄ የሚሆነው ምንድነው? ልጆች ክርስትና ከመነሳታቸው በፊት ነው። ስለዚህ በተለይ በዚህ በውቃቢው ዓለም፣ በጠንቋዩ ዓለም፣ በባዕድ አምልኮ ዓለም ያሉ ሰዎች የምርቃት ልጅ በመሆኗ ልጆቿን ሳታስመረቅ ክርስትና ስላስነሳች መሆኑንም ሰዎች ይነግሯት ነበር። ያንን ካላደረጉ ይጎዳሉ ተብሎ ስለሚታሰብ፣ ምክንያቱም የሚያምኑበት እነሱ ሌላ ኃይል ስለሆነ ማለት ነው። በእርግጥ በእናቷ ላይ የውቃቢ መንፈስ ሰይጣን ይወርድ እንደነበርና እናቷ በየዓመቱ በተለይ ሰኔ 30 ጨሌ ወይም ፈጫሳ ያደርጉ እንደነበርም ታውቃለች። እንዲህ አይነቱ ስርዓት ዛሬም ድረስ በብዙዎቹ ኢትዮጵያውያን ጓዳ ይፈጸማል። ግን የልጆቻቸው ዘመን እርግማን ሆኖ ነው የሚቀጥለው። ይህ የሰኔ 30ው የባዕድ ወይም ደግሞ ሰይጣናዊ አምልኮ ስርዓትም ምን ይመስል እንደነበር በልጅነት አእምሮዬ የተቀረጸውን አስታውሳለሁ። እንዲህ እንዳሁኑ በእግዚአብሔር ቃል ብርሃንነት ሁሉን ሳየው እጅግ የማዝንበትና የምጸጸትበት ቢሆንም የትምህርት ቤት ሪፖርት ካርድ መቀበያ ቀን ሆኖ እጅግ እንጓጓ የነበረው በመስዋዕቱ ወቅት ይቀርብና ይበላ ስለነበረው የተለያየ የምግብ አይነት ነበረ። ደስ የሚለው ነገር ምንድን ነው? እንዲህ እንዳሁኑ ይላሉ ንስሐ ገብተው ከእግዚአብሔር ጋር ታርቀውን ትክክለኛ መስመር ላይ ስላሉ ነው ይህንን የሚሉት። እና የዚህ ፕሮግራምም ዋና ዓላማ የዚህ መጽሐፍም ዋና ዓላማ ምንድን ነው? ሰዎች የሰይጣንን ክፉነት የሰይጣንን አታላይነት አውቀው በንስሐ ተመልሰው ከእግዚአብሔር ጋር እንዲታረቁ ማድረግ ነው መጨረሻው። ስለዚህ እንዲህ አሁኑ በእግዚአብሔር ቃል ብርሃንነት ሁሉን ሳየው እጅግ ማዝንበትና የምጸጸትበት ቢሆንም የትምህርት ቤት ሪፖርት ካርድ መቀበያ ቀን ሆኖ እጅግ እንጓጓ የነበረው በመስዋዕት ወቅት ይበላና ስለነበር የምግብ አይነት ነው ይሉናል። በእናቴ ቤተሰቦች ዘንድ እስከ 12 አይነት መስዋዕት የሚቀርብለት፣ ልብ አድርጉ 12 አይነት መስዋዕት። ለእናቷ የተለየ ጎጆ ተሰርቶ በፍርሃትና ባለማጓደል የሚመለክ ነበር።
ይህም ሁሉ እየተደረገለት ሳለ እናትና አባቷ ተከታትለው በመሞታቸው እነርሱ በብዙ ሀብታቸው እንዲያ ሲገዙለት ያላዘነ ለእኔ ለድሃዋማ በሚል ምሬት በከፊል ልብ ልጆቿ እንዳይጎዱባት በመፍራት ታደርግ እንደነበረ አሁን ለእግዚአብሔር ክብር ታወራዋለች። ይሄ ነው ደስ የሚለው። ብዙዎች አሁንም በዛ መስመር ውስጥ ናቸው። ጥረታችን ከዛ ሰይጣናዊ መንገድ ተመልሰው የኖሩበትን ህይወት ለእግዚአብሔር ክብር እንዲያወሩት ነው። እንደ መምህር ዓለምና እንደ እናታቸው ማለት ነው። ይወጣል፣ ሰዎች ይወጣል። አንዳንዶች በፍርሃት ነው እዛ ውስጥ ሰርገው የሚቀሩትና መንፈሱ ቢቆጣኝ፣ መንፈሱ ቤተሰቦች ቢያጠፋብኝ ምናምን ምናምን አይቀርም። ሰይጣን ደግ ሆኖ ስለማያውቅ ማለት ነው። እንቀጥል። እርኩሱ መንፈሱ በእናቴ ወይም በእናቷ ይቅርታ፣ በእኔ አያት ማለት ነው። ስለ እናታቸው ነው የሚያወሩት። ሲወርድ ሲመለክ እናቷ በብዙ ይቸገሩ ነበረ ይሉንና ሲያስፈልገው ዛፍ ላይ ሰቅሏቸው። እንግዲህ በዛ እድሜያቸው ይታያቸው የሰይጣንን ጨካኝነት። ዛፍ ላይ ሰቅሏቸው በስንት መስዋዕትና በስንት ልመና ተወርድ እንደነበር አስታውሳለሁ ነው የሚሉት። እኔም በውቃቢው ቤት አገልጋይነት በካዳሚነት በቆየሁባቸው ጊዜያት ይህንን እንደሚያደርግ ሰምቻለሁ። እሳቸውም ውቃቢ ቤት ካዳሚነት ገብተው ነበረ። ለምን ገቡ? እንዴት ገቡ? ያላችሁ ተጽዕኖ ቀላል አይደለም የምንለው ለዚህ ነው። ሁሌ በጸሎት ህይወት ውስጥ ማለፍ አለብን። ሁሌ በስግደት ህይወት ውስጥ ማለፍ አለብን። ሁሌ ከእግዚአብሔር ጋር ተጣብቀን መቆየት አለብን የምንለው የምድራዊ የጨለማው ዓለም በጣም ከባድ ስለሆነ ነው። አዎ በኢየሱስ ስም ይገረሰሳል፣ እሱን አንጠራጠርም። ግን እንዲህ አይነት እውነት መኖሩን ስናቅ ነው ኢየሱስ ክርስቶስን የምንፈልገው የምንጣበቀው። ብዙዎቻችን በደመ ነፍስ ነው የምንኖረው። በደመ ነፍስ መኖር ደግሞ ምን ያህል መስዋዕትነት እንደሚያስከፍል ከዚህ መጽሐፍ በደንብ እንረዳለን። እንዲህ ይሉና በኋላ ምንድነው ወደ ቤተሰቦቼ ታሪክ ሲመለስ ይላሉ መምህሩ በመጽሐፋቸው ላይ አያቴ እንዲያ ሲቸገሩ ይረጋጋላቸው ተብሎ ጉና ፈረቀሳ ሄደው እንደተመረቁ እናቴ ነግራኛለች። እንግዲህ ከዚያ ጊዜ ጀምሮ ነው በቤተሰባችን የምርቃት ልጆች የሚለው የከፋ አጋንንታዊ የጨለማው ስልጣን የሞት ሐረግ በበለጠ ተጠናክሮ መቀጠል የቻለው። ምክንያቱም ወደ እግዚአብሔር ቤት አልተመለሱማ። ጭራሽ ይረጋጋላቸው ተብሎ መንፈስ ያስቸግራቸው ጉና ፈረቀሳ ሄደው እንደሚመረቁ ነው የሚያስታውሱት። በውቃቢ አምልኮት ውስጥ ፈረቀሳ አሊያም አናጂና ወስዶ ማረጋጋት ወይም ደግሞ ማስመረቅ የሚባል የሰይጣን ሕግ አለ። ስሙ። አሁንም በዛ ህይወት ውስጥ ያላችሁ፣ አሁንም ጨሌ የምታመልኩ፣ አሁንም ልጆቻችሁን ለአመቺሳ የምትሰጡ፣ አሁንም በባዕድ አምልኮ ውስጥ ያላችሁ በደንብ ስሙ። በተለይ ይሄ ለእናንተ ነው። በንስሐ ህይወት ያልተመለሳችሁ፣ ቅዱስ ቁርባን ያልተቀበላችሁ፣ አሁንም እድሜያችሁ ገፍቶ የንስሐ ህይወት ሳትቀበሉ አሁንም ባዕድ አምልኮ ውስጥ ያላችሁ በደንብ እንድትሰሙኝ ይፈልጋለሁ። በውቃቢ አምልኮት ውስጥ ፈረቀሳ አሊያም አናጂና ወስዶ ማረጋጋት ወይም ማስመረቅ የሚባል የሰይጣን ህግ አለ። ስለዚህ በአጋንንታዊ ህግ መሰረት አያቴ፣ ቀጥሎም እናቴና ወንድም እህቶቿ፣ ከዚያ ቀጥሎ የእነርሱ ቅርንጫፎች የሆነን እኛ፣ ከዚያም የእኛ ዘር እያለ በምርቃት ልጅ ሰበብ እስራቱና ቀንበሩ ይጸናል ማለት ነው። ለዚህም ነው አሁን ብዙዎቻችሁ ትደውሉልኝና እንዲሆንኩኝ ስትሉ እስኪ ወደኋላ ሂዱና የቤተሰቦቻችሁን ታሪክ ንገሩኝ ስላችሁ መጨረሻ ላይ የምንደርስበት መደምደሚያ ይሄ ነው። በአያት በቅድመ አያት እንዲህ የዘር ሐረግ ይዞ የሚመጣ የሰይጣን አምልኮ አለ እዚህ ላይ አሁን እንደምንመለከተው ማለት ነው። እና በዛ መስመር ውስጥ ያለፋችሁ ሰዎች ያንን መስመር ካልቆረጣችሁት፣ ቤተሰቦቻችሁን አሳምናችሁ ወደ ንስሐ ህይወት ካልመለሳችሁ ተጽዕኖ እነሱ ጋር ብቻ አይደለም የሚቀረው፣ እናንተም ጋር ብቻ አይደለም የሚቀረው፣ የልጅ ልጆቻችሁ ላይ። ከዛ በኋላ ልጆቻችሁ ይደነብዛሉ፣ ልጆቻችሁ ትምህርት አይገባቸውም፣ ነጭናጮች ይሆናሉ፣ ባህሪያቸው ይቀየራል። እናንተ አይገባቸውም፣ እነሱ አይገባቸውም። ስለዚህ ልጆቻችሁ ከባህሪ ሲያፈነግጡ ባለጌ ሆናችሁ ሆነ ብላችሁ ነው የምትደበድቡት። ስለዚህ ልጆቻችንን ያለ ምክንያት ነው የምንቀጠቅጣቸው፣ ያለ ምክንያት ነው የምንቀጣቸው፣ ስላልገባን የመናፍስቱ አሰራር ስላልገባን ማለት ነው። እና እንዲህ አይነት ነገር ሲደጋገም ልጆቻችን በምንም አይነት ተአምር እንዲህ አይነት ባህሪ ይዘው አይወለዱም። ስለዚህ ከመጣ በኋላ ባህሪያቸው ከተቀየረ፣ ነጭናጮች ከሆኑ፣ አጥፊዎች ከሆኑ፣ አምባጓሮ የሚወዱ ከሆነ፣ ከመንደር ልጆች ጋር የሚደባደቡ ከሆነ ምንድን ነው የሆነው ብለን ቆም ብለን ልናስብ ይገባል። ልጄ ላይ ምንድን ነው ሀፕን ያደረገው? ስለዚህ ወደኋላ ተመልሰ የቤተሰቦቻችንን ታሪክ ነው ማጥናት ያለብን። ቤተሰቤ በባዕድ አምልኮ ውስጥ ነበር ወይ? ቤተሰቤ ጉና ፈረቀሳ ሄዶ ይመረቅ ነበር ወይ? እናት አባቴ ወይም ደግሞ በእነሱ የዘር ሐረግ በኩል የመጡ ሰዎቻችን
ጨሌ ያመልኩ ነበሩ። ይህንን ሁሉ ፈትሸን አውቅ ይገባል። ብዙዎቻችን አሁን ይሄ ዓለም አልገባንም፣ ፈትሸን ለማግኘትም ፈቃደኞች አይደለንም። ስለዚህ ሁሌ ከእጃችን ላይ ገንዘብ ስናጣ፣ ሰርተን አመዳፋይ ስንሆን፣ ትዳራችን ሲበተን፣ ጎጆችን አልጸና ሲል እኔ በቃ ዕድለቢስ ነኝ ብለን በድላችን ነው እንጂ የምናማርረው ይሄን እንዲሆን ያደረገውን ኃይል ፈልገን ለማግኘት ገና ብዙ ይቀረናል። ሰይጣን መቼም እውነተኛ ባይሆንም ከሚናገር ውስጥ እውነት የሚሆን አባባል አለችው። ልብ አድርጎ እኔ በዚያ ሳለው የሰማሁት ነው። የት? ውቃቢ ቤት ማለት ነው። ወደ እኔ ቤት መግቢያው ልብ አድርጎ ሰፊ፣ መውጫው ግን በጣም ጠባብ ነው ይላል። ልብ ብላችኋል? ይሄንን የሚለው ማን ነው? ሰይጣን ነው። ወደ እኔ ቤት መግቢያው ሰፊ ነው፣ መውጫ ግን በጣም ጠባብ ነው። ይሄ ማለት ምንድነው? ወደ ሰይጣን አምልኮ እየተሳሳቃችሁ፣ ገንዘብ አታሏችሁ፣ ዳይመንድ አታሏችሁ፣ ዘመናዊ ዝና አታሏችሁ፣ አጃቢ ብዛት ጭብጨባ አታሏችሁ፣ ወደ ሰይጣን ቤት እያመራችሁ ያላችሁ አርቲስቶች፣ ባለስልጣኖች፣ ታዋቂ ሰዎች፣ ተራ ሰዎችም ጭምር ወይም ደግሞ ማትታወቁ ሰዎች ተራ ሚኒንጉን እንትን እንዳይል ምንም እውቅና የሌላችሁ ማንኛውም አይነት ሰው ማለት ነው። ማንም ሆኖ ማንም ወደዛ መንገድ ስትሄዱ መግቢያው በጣም ሰፊ ነው። ደስ ብሏችሁ ነው የምትገቡት። ከገባችሁ በኋላ ግን መውጫው ጠባብ ነው እያለ ባለቤቱ እየነገራችሁ ነው። ይሄንን በዛ ህይወት ውስጥ ያለፉ መምህር ከራሳቸው የህይወት ልምድ ተነስተው እየነገሩ ነው። ስለዚህ ዛሬ ታዋቂ ሆንክ፣ ወላ ቲክቶከር፣ ወላ ዩቲዩበር፣ ወላ አርቲስት፣ ወላ ባለስልጣን፣ ወላ የእምነት ሰዎችም ስላሉ ነው። ወደዛ መንገድ ስትሄዱ እየሞቃችሁ ሄዳችሁት ምናልባት እውነተኛው ነገር ሲጀምር መመለስ ብትፈልጉ አትችሉም ነው። ስለዚህ እንደ ቀላል ነገር አትመልከቱት። በተለይ ወጣቶች አሁን ይሄ ኢዚ መን የለመዳችሁ ወጣቶች ይህንን መንገድ በደንብ እንደተከተላችሁት ብዙ ማስረጃዎች አሉ። ስትገቡት መንገዱ ሰፊ ነው። አዎ ነግሯችኋል ራሱ ባለቤቱ። መውጣት ግን ነው ክልክል ነው እያላችሁ ነው። እና በደንብ ልታስቡበት ይገባል። በእርግጥም ትክክል ነው ይላሉ መምህሬንን ሲያረጋግጡ። እስኪ በሰይጣን አሰራር ውስጥ እንደ ቀላል የገባችሁ ሰዎች ካላችሁ መለስ ብላችሁ አስቡ። መውጫው ያለ ኢየሱስ ክርስቶስ የሞትና ትንሣኤ ጉልበት አይቻልም። ግልጽ ነው። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ማቴዎስ 7:13-14። እንግዲህ እንዲህ ይሉና ውቃቢ ቤት ሳሉ የገጠማቸውን ይነግሩናል። እኔ ውቃቢ ቤት ሳለው አንዳንዶች ከዛሬ ወዲህ ደጅህ አልደርስም በቃኝ ብለው ፎክረው የሄዱ በነጋታው እርሱ ሰይጣንን ማለታቸው ነው ምሕረትን ባያውቅም ማረኝ ማረኝ ብለው ሲመለሱ አይቻለው ይሉና እሱ ሰይጣን ምንድነው የሚለው? ባለውቃቢው ምንድነው የሚለው? እኔ የሰይጣን አለንጋ ላኩባቸው ነው። እነሱ ደግሞ ከሄዱ በኋላ በራሳቸው ስለማይተማመኑ በኢየሱስ ክርስቶስ ጽኑ እምነት ስለሌላቸው ቤታቸው ውስጥ እባብ ሲርመሰመስ ይመለከታሉ። ወዲያው ደንግጠው ነው የሚመለሱት። ስለዚህ ከዛ ላይ መመነሳት ነው እንግዲህ እርሱ የእባብ አለንጋ የላኩባቸው ይላል፣ እነርሱ በቤት የእባብ መንጋ ተርመሰመሰ ብለው ይመለሱ ነበር ይላሉ። ስለዚህ ካልጸና፣ በንስሐ ህይወት ካልተመላለስክ፣ ቅዱስ ቁርባን ካልተቀበልክ እንዴት ነው ቤት እባብ የማይርመሰመሰው? እንዴት ነው ዘንዶ የማይጋደመው? ይሄ የአደባባይ ሚስጥር እኮ ነው ሰዎች። ይሄ ፊክሽን አይደለም። ይሄ እውነተኛ የህይወት መራር እውነት ነው። ብዙዎቻችን ግን አሁንም አልገባንም። ይሄኛው እንዲገባን ከምንፈልገው ይልቅ ዓለማዊ ቁስ ላይ መጣድን መርጠናል። እሱ ደግሞ ዋጋ እያስከፈለን ነው። ከዛ በኋላ እዛ ውስጥ ያለውን ነገር በብዛት ይዘረዝራሉ። ግን ዋናው ነገር ምንድነው? ለምን እሳቸው ወደዛ ህይወት ገቡ? ምንድን ነው ያስገደዳቸው የሚለውን ነገር ብዙዎቻችሁ ለማወቅ ጥረት የምታደርጉ ወይም ደግሞ የማወቅ መሻት እንዳላችሁ አምናለሁ። እና ይህንንም ይመልሱልናል። ምንድን ነው የሚሉት? የኔ ይላሉ ወደ መናፍስት ቤት ጉዞ የተጀመረው ገና በተወለድኩ በ5 ቀን ውስጥ ነው። ልብ አድርጉ፣ የ5 ዓመት ልጅ ወደ መናፍስት ህይወት ሲገባ በጣም አሳዛኝ ነው። ይህ እንግዲህ ከዘር ማንዘር የሚመጣ ነው። ቤተሰቦቻችን የሚያመልኩት ኃይል ነው እንዲያደርግ ወይም ደግሞ እዛ ውስጥ እንድንገባ የሚያስገድደን። ነገሩ እንዲህ ነው ይሉና
ታሪኩን ይቀጥላሉ። እናቴ እኔን ወልዳ እንደተለመደው አጠራር አራስ ቤት ሳለች ታላቅ እህቷ ትታመማለች። የኔ አክስት ህመም ደግሞ የስጋ ሳይሆን ልብ አድርጎ የኔ አክስት ህመም ደግሞ የስጋ ሳይሆን ከሰይጣን ነበር። ራሷንና ልጇን ለማጥፋት አንዴ በገመድ ልትታንቅ ስትል ሲያስጥሏት ወደ አዋሽ ወንዝ ይዛ ለመግባት በጣም ታስቸግር ነበርና ክፉ መካሪዎች በችግር ጊዜ ወደ እግዚአብሔር ቤት ሳይሆን አዋቂ አለ በማለት ወደ ሰይጣን ቤት እንዲሄዱ የሚመክሩ ብዙዎች አሉና ይህ የዘራችሁ የቤታችሁ ጣጣ ነውና አስጠይቅላት ይረጋጋላት ይባላል። ይሄ አሁንም በብዙዎች ዘንድ እየተፈጸመ ነው። የሆነ ሰው ሲታመም ወደ እግዚአብሔር ቤት ይዞ ከመሄድ ይልቅ አዋቂ ቤት አለ በሚል ሰበብ ወደ ሰይጣን ቤት ይዘው የሚሄዱ በርካታ ሰዎች አሉና ይሄ ነው ዋጋ እያስከፈለ ያለው። ይሄ የዘራችሁ የቤታችሁ ጣጣ ነው አስጠይቅላት ይረጋጋላት ይባላል። ሰይጣን የሰው ልጅ መከራና ጥፋት እንጂ በጎን ማሰብ ከባህሪው ለራሱም የሌለው ነውና ገባር ጠይቁ ይባላል። ያ ማለት ችግር ደርሶብኛል ያለው ሰው ከ3 እስከ 7 የጥንቆላ ቦታዎችን እየዞረ ማስጠየቅ፣ መለመን፣ መስዋዕት ማቅረብ ይጠበቅበታል። እንግዲህ ምን ያህል ከሰውነት ደረጃ እንደወረድን የሚያሳይ ነው። በዚህ መሰረት እናቴ ሰው አልነበራትምና የ5 ቀናት ጨቅላ የሆንኩትን እኔን በመያዝ ከታመመች እህቷ ጋር ዴራ በሚባል አካባቢ የጫካ ውስጥ ወደሚገኝ አንድ የጥንቆላ ቤት ትሄዳለች። ቤቱ አሁን በብዙ ቦታ እንደተለመደው የጎጆ ቤት ሲሆንና የተለያዩ አጥሮች ይኖሩታል። በጎጆ ቤት ውስጥ መንፈሱ ሰይጣን የሚወርድበት ሰው ከአዳሚዎቹ አገልጋዮችና ተራቸው የደረሰ ንጹህነታቸው የተረጋገጠና ደጅ ጥናታቸው የተፈጸመ ሰዎች እንዲገቡ ተፈቅዶላቸው ይገባሉ። ጎጆ ባለችበት አጥር ውስጥ በውጭ ደግሞ ለመግባት የተቃረቡ ፍቃድ የሚጠብቁ ሰዎች ይገኛሉ። ከመጀመሪያው አጥር ውጭ ደግሞ ሌላ አጥር አለ። በቀጣይም ሌላ አጥር ይኖራል። በእያንዳንዱ አጥር ውስጥ የመድረሱ ነገር በደጅ ጥናት የመጠበቅ የመግባት ስርዓትንና ተራን ይመለከታል። በመጨረሻም ባዶ ገላጣ ሜዳው ከአጥሮች አጥር ውጭ ደግሞ ገና የመጣውና የመንጻቱን ስርዓት ለመፈጸም መጠበቅ የሚገባውና ብዙ መቆየት የሚጠበቅበት ህዝብ ይኖራል እያሉ ታሪካቸውን ይቀጥላሉ። እና በእንደዚህ አይነት ሁኔታ ነው ገና የ5 ቀን ጨቅላ ያሉ ነው እንግዲህ ወደዛ ስፍራ የሄዱት ማለት ነው። እና እንግዲህ በጣም በሚገርም ሁኔታ በእናታቸው አማካይነት ወደዛ ከሄዱ በኋላ እንግዲህ መንፈሱ ይቆጣጠራቸዋል። ምዕራፍ 3 ላይ ያሰፈሩትም ታሪክ በጣም የሚገርም ነው እና እዛ ላይ እንደውም ምዕራፉ ምንድን ነው ያሉት? የምዕራፉን መግቢያ ርዕስ ጉዞ ወደ ሰይጣን ቤት ነው ያሉት። ያው እስካሁን የመጡበትን መንገድ ተመልክተናል። እንግዲህ ቤተሰባቸው ውስጥ የእናታቸው እናት ያመልኩ እንደነበረ፣ መንፈሱ ሲያስቸግራቸው ዛፍ ላይ ሰቅላቸው እንደነበረ፣ ከዛ በብዙ መስዋዕትነት እንደሚመጣ፣ እናትየውም እንግዲህ ከዘር ማንዘር የወረሱት አካሄድ ስለነበረ ልጆቻቸው ሲሞቱባቸው እኚህንም የዛሬ ባለታሪካችን መምህር አለምን መጽሐፋቸው ላይ እንደገለጹልን ልጄ እንዳይሞትብኝ በሚል ገና የ5 ቀን ጨቅላ ሳሉ ወደዛ ይዟቸው እንደሄዱ እስካሁን እየተመለከትን ነው እና ይህ ሁሉ የሚመጣው ደግሞ በጎረቤትም ጭምር እንደሆነ ተገንዝበናል። ጎረቤቶች ልጄ ታመመ እንዲቸገርኩ ሲባል ወደ እግዚአብሔር ቤት ይዘው ከመምጣት ይልቅ ወደ ውቃቢ ቤት ወደ ሰይጣን ቤት ይዘው የሚሄዱ አሁንም ድረስ አሉ። አንድ በጣም ታዋቂ ሰው እኮ አሉ በሚል ምንም ታዋቂ ሰው የለም። አዋቂም ታዋቂም አዳኝም አንድ ኢየሱስ ክርስቶስ ነው። ይሄንን ነው ብዙዎቻችን መገንዘብ የተሳነን ያለው። ከዛ በኋላ እንግዲህ ወደ ሰይጣን ቤት እንዴት እንደገቡ ሲነግሩ ወደ ባለ ውቃቢዋ ቤት ስንደርስ ቤቷ አንድ አነስተኛ ግቢ ነው። በግቢው 2 ቤቶች፣ አንድ ቆርቆሮ፣ ሁለተኛ መንፈሱ የሚቀርብበትና ባለ ጉዳዮች የሚስተናገዱበት አነስተኛ ጎጆ ቤት ምናምን እያሉ ይቀጥሉና በኋላ እንግዲህ እድሜያቸውም ከደረሰ በኋላ በመናፍስት ቤት የካዳሚነት ህይወት እንደጀመሩ ነው የሚነግሩ። በእንደዚህ አይነት መስመር ውስጥ የመጣ ቤተሰቡ ጨሌ ሲያመልክ የነበረ፣ ልጆች ሲወለዱ እየወሰደ ያስመርቅ ቱፍታ ያስደርግ የነበረ፣ ክርስትና ሳይነሱ ወስዶ ለሰይጣን ይሰጥ የነበረ ቤተሰብ ሁሉ መጨረሻው ይሄ ነው። ልጆቹ መጨረሻ ላይ በመናፍስት ቤት የካዳሚነት ህይወት ተዋናይ ነው የሚሆኑት። ያም ደግሞ እውነተኛ ተዋናይ የሚለው አይገልጽላቸው፣ እውነተኛ ተሳታፊ ነው የሚሆኑት። የመጡበት መንገድ ያ ስለሆነ ቤተሰብ በጣም መጠንቀቅ አለበት የምንለውም ለዛ ነው። ምን አይነት የህይወት መርሆ ነው ያለኝ? ዛሬ ልጆቼ ተምረው እንዲደርሱልኝ ይፈልጋለሁ ብለን የምናምን ከሆነ እኛ የመጣንበት ህይወት መስመር ምንድን ነው?
ጤናማ ነው አይደለም። ምናልባት ከአያት ከቅድሚያቶቻችን ይዘን የመጣነው ካለ አሁንስ ቆርጠነዋል ወይ አጽድተነዋል ወይ በንስሐ ህይወት አጥበነዋል ወይ የሚለው አብሮ መታየት መቻል አለበት። እንዲሁ እንደተድበሰበስን እንዲሁ እንደቆሸሽን በዚህ መስመር ውስጥ የመጣን ከሆነ ግን አይደለም እኛ የልጅ ልጆቻችን ሺህ ጊዜ ቢማስኑ እንጀራ ያወጣላቸውም፣ ሺህ ጊዜ ቢማስኑ ትዳር ያወጣላቸውም፣ ሺህ ጊዜ ቢማስኑ ፍሬያቸውን አያዩም፣ ሺህ ጊዜ ቢማስኑ ደስተኞች አይሆኑም። ምክንያቱም የመርገምት ፍሬዎች ናቸውና የመርገምት ፍሬ እንዲሆኑ ያደረግናቸው ደግሞ እኛ ነን። ስለዚህ ይሄ እንዲገባን ያስፈልጋል። ይሄ ሲገባን ነው የመጣሁበት መንገድ ትክክል አይደለም፣ የመጣሁበት መንገድ ሰይጣናዊ ነው፣ ትክክለኛውና ዘላለማዊ ህይወት የኢየሱስ ክርስቶስ መንገድ ነው። ስለ ኢየሱስ ክርስቶስን ብቻ ነው መጠጋት ያለብኝ፣ በንስሐ ከእሱ ጋር መታረቅ አለብኝ ብለን ካላሰብንና ማሰብ ብቻ አይደለም ያንን ተግባራዊ የማናደርግ ከሆነ ግን ሄደን መጨረሻ ላይ ምንድነው ልጆቻችንን የሰይጣን መቀለጃ ነው የምናደርጋቸው። ልጆቻችንን የመናፍስት ቤት ካዳሚ ነው የምናደርጋቸው። እንቀጥል በታሪኩ። ከኔ በቀር ሌሎች አማልክት አይሆኑሉ ይላል ፈጣሪም ዘጸአት 23 ላይ እና ወደ ጠንቋይ ቤት በ1982 ዓ.ም ላይ ጠቅልዬ ገባው። እንግዲህ አሁን በ5 ቀናቸው ሄደዋል ብያለው። ከዛ በኋላ ብዙ ያለፉ ታሪኮች አሉ። እንዳላሰለቻችሁ ነው መጽሐፉን ሙሉን ማንበብ ዋናውና እንድታውቁት የፈለኩበት ነጥብ ላይ ማተኮር ስለፈልኩ ነው። በዛ መሀል ላይ ብዙ የተከሰቱ ነገሮች አሉ። የ5 ቀን ህፃን ነበሩ። ከዛ በኋላ እንደገና ከእናታቸው ጋር ሄደ። እናታቸው የደረሰባቸው መከራ ምናምን በጣም ብዙ ነገሮች አሉ። ያ ሁሉ ሆኖ ግን በቃ መንፈሱ ስለወረደባቸው ስለተቆጣጠራቸው ግን ካደጉም በኋላ ከዛ ህይወት ውስጥ ስላልወጡ ያ ተጽዕኖ ስላሳደረባቸው በ1982 ዓ.ም ጠቅልዬ ይገባል። አለቀቃቸውማ፣ መንፈሱ አለቀቃቸውማ። እንዴት ሊለቃቸው ይችላል? ከእግዚአብሔር ጋር ሳይታርቁ ንስሐ ሳይገቡ ሊለቃቸው አይችልም። ስለዚህ ወደ ጠንቋይ ቤት በ1982 ዓ.ም ላይ ጠቅልዬ ገባው። በሚደንቅ ፍጥነትም በዚያ ተቀባይነት ስላገኘው ከአዳሚ ሆንኩኝ ይላሉ። በፍጥነት ልብ አድርጎ ከአዳሚነት ለሁሉም ስለማይፈቀድ ብዙዎች እድገት አድርገው ስለሚቆጥሩት የሚቀናበት ነበር። ተመልከቱ፣ ለሞት መቅረብ የሚያስቀና ሲሆን ይላሉ እሳቸው ራሳቸው። ከአዳሚነት ሞት ነው፣ ለሞት መቅረብ ነው። ያም ደግሞ ዘለዓለማዊ ሞት። በሰይጣን ማምለክ መጨረሻው ዘለዓለማዊ ሞት ነው። ለሰይጣን እጅን መስጠት መጨረሻው ዘለዓለማዊ ሞት ነው። ይሄንን ነው እየነገሩን ያሉት። ጨሌ ማምለክ፣ ልጆችን ለአመቺሳ መስጠት፣ እስካሁን የነገርናቸውን ነገሮች ማድረግ ዘላለማዊ ሞትን ያስከትላል እያሉ ነው። ያዩትን ነው፣ እዛ ቦታ ላይ ሆነው በተግባር የኖሩትን ህይወት ነው እየነገሩ ያሉት። ስለዚህ በተግባር የኖረው ሰው የተመለከተውን ነገር ሲነግረን እዛ ውስጥ ያለን ሰዎች ካልነቃን እውነትም አእምሯችን በደም በዴቭል ቁጥጥር ስር ውሏል ማለት ነው። እና ያንን ነፃ ለማውጣት ነው፣ ያንን ባርነት ለማውጣት ነው፣ ሰዎችን ነፃ ለማድረግ ለማስገንዘብ ነው እንዲህ አይነት መርሃ ግብር እየተሰራ ያለው። ፈተናው ቀላል ባይሆንም ማለት ነው። ከአዳሚነት ለሁሉም ስለማይፈቀድ ብዙዎች እድገት አድርገው ስለሚቆጥሩት የሚቀናበት ነበር። ተመልከቱ፣ ለሞት መቅረብ የሚያስቀና ሲሆን ውቃቢ ቤት ከአዳሚ የሆነ ሰው ቡና የሚያፈላው በተለየ ጀበና ነው። ውቃቢ ቤት 2 አይነት ጀበና አለ። የጀማ ጀበና ማንም ስዕለት አለብኝ ያለ አሊያም የፈለገ ሰው የሚያፈላበት እና ሁለተኛው ግን ባለመንፈሱና ከአዳሚዎች ብቻ የሚያፈሉበት አለ። ይህን የሚነኩ የሚፈቀድላቸው በሙሉ የሚያጓሩ እግዚአብሔር ይገስጽህ የውቃቢ መንፈስ ያደረባቸው ሲሆኑ እኔ ግን በድንቅ ጥበቃው ጌታ ከልሎኝ ነበር። እሳቸው ንጹህ ነበር ማለት ነው። በእናታቸው አማካይነት እናታቸው ለልጃቸው ሳስተው የሳሳተ መንገድ ቢከተሉም የኚህ መምህር ልብ ግን ቀና ስለነበር አንድ ቀን ከእግዚአብሔር ጋር እንደሚገናኙ እግዚአብሔር ራሱ ያውቅ ስለነበረ በጥበቃው ስር አድርጓቸው ነበረ። ይሄም ነው ለዚህም ነው ሁሌም በምንም አይነት የኃጢአት መንገድ ላይ ሆነን ኃጢአት መስራት ኦፍኮርስ መልካም ነው እያልኩ አይደለም፣ ግን በኃጢአቱ ህይወት ውስጥ ሆነን ሁሌም ግዴላችሁ ፈጣሪን እናስታውስ፣ ሁሌም ፈጣሪን እንማጸን፣ ሁሌም ቀና ልብ ይኖራል። እግዚአብሔር ቀና ልብ ያላቸውን ሰዎች ያውቃል፣ ጠማማ ልብ ያላቸውን ሰዎች ያውቃል። ስለዚህ የልባችንን መርምሮ የሚያውቅ አምላክ አሳልፎ አይሰጠንም። አንድ ቀን እንደምንመለስ የእሱ ቤት ነዋሪዎች እንደሆነ ያውቃል እና ለዛ ራሳችንን ማመቻቸት ያለብን እኛ ነን እና ይህን የሚነኩ የሚፈቀድላቸው ሙሉ የሚያጓሩ የውቃቢ መንፈስ ያደረባቸው ሲሆኑ እኔ ግን በድንቅ ጥበቃው ጌታ ከልሎኝ ነበር። ያኔ
እንደነርሱ ባለማጓራቴ አንዳች የቀረብኝ መስሎኝ እንደነርሱ ለመሆን መለመኔን ዛሬ ላይ የመንፈስ ቅዱስን ጸጋ እየጠየቁ ሳስበው ምን ያህል የታወርኩ እንደነበርኩ በማስተዋል አምላኬ ስለጥበቃው ለምስጋናዬ ቃል ያጥረኛል ይላሉና አዎ አሁንም የታወሩ ሰዎች አሉ። እዛ ውስጥ ሄደው ካዳሚ ሆነው ማጓራት ስላልቻሉ ወይም ስላላጓሩ የሆነ ነገር ይቀርባቸው የሆነ ነገር ያልተፈለጉ የሚመስላቸው እንኳንም አልተፈለጋችሁ በእግዚአብሔር ጥበቃ ውስጥ ናችሁ። እዛ ውስጥ ሆናችሁ ያላጓራችሁ እየተመኛችሁ እንዴ ቀረበኝ ወይ የምትሉ ሰዎች በእግዚአብሔር ጥበቃ ስር ናችሁ። ያ ሊገባችሁ ይገባል። ሰይጣን ዘውትር አይዞ ልብ አድርጎ እኔ እንዳትከዳኝ እስክፈትንህ ድረስ ነው እንጂ ተዝቆ የማያልቅ ሀብትን እሰጣለሁ። ይሄ ማጭበርበሪያ መንገዱ ነው። አሁን ብዙዎችን እንግዲህ ደጋግመን በዚህ ጉዳይ ላይ መርሃ ግብር ሰርተናል አይደል? ለምንድን ነው በተለይ ደግሞ ይሄ በወጣትነት እድሜ ውስጥ ያሉ ልጆች ኢቭን አዳማን ጨምሮ ቢሾፍቱ፣ ሌሎች ቦታዎችም አርሲ፣ ብዙ ቦታዎችን መጥቀስ ይቻላል። እንደዚህ አይነት ቦታዎች ላይ እየሄዱ እነዚህን ቦታዎችን የምጠቅሰው ለምንድን ነው? እዛ ቦታ ላይ ሄደው የተመለከቱትን ነገር የነገሩኝ ሰዎች ስላሉ ነው። እነሱም ለምንድን ነው ሄደው መጀመሪያ መንገድ ስተው ጠንቋይ ቤት ሀብታም ትሆናላችሁ ተብለው ሀብታም እንሆናለን ብለው መጨረሻ ህይወታቸው ግን በአሳዛኝ ፍጻሜ የተጠናቀቀ ልጆች እና መምህርን ምንድን ነው ያላቸው? ዘወትር አይዞ እኔ እንዳትክደኝ እስክፈትን ድረስ ነው እንጂ ተዝቆ የማያልቅ ሀብትን እሰጣለሁ። ይሄ ደንበኛ ማጭበርበሪያ መንገድ ነው። እድልን እከፍታለሁ። እድልን ሰይጣን በፍጹም ሊከፍት አይችልም። እድልን ይዘጋል እንጂ እድልን አይከፍትም። ኔቨር ኔቨር ኤቨር እያለ ለሞት ሄደልለኝ ነበር። ገብቷቸዋል። እሳቸው እንግዲህ ያው ልቦናቸውን አይቶ ንጹህ ልቦናቸውን አይቶ እግዚአብሔር በውስጣቸው አድሮ የለ እንዲህም ሆኖ ሰይጣን እያጭበረበራቸው እንደሆነ እግዚአብሔር እየነገራቸው ነው። ግን ሰይጣን በእንደዚህ አይነት ሁኔታ ብዙዎችን በሚያስትበት መንገድ ግዴ ለማትክዳኝ እስክፈትን ድረስ ነው። ተዝቆ የማያልቅ ሀብት እሰጥሃለሁ፣ ከማንም በላይ ትሆናለህ፣ ቪላ ትሰራለህ፣ መኪና ትነዳለህ፣ የማያልቅ ገንዘብ ይኖርሃል፣ እድልን እከፍታለሁ እያለ የሚያጭበረብረው ለሞታችሁ ነው። እሳቸው ገብቷቸዋል ለሞት እንደሆነ። ስለዚህ ብለው ጥመት ውስጥ ገባ ፋይናል ሪዛልቱ ሞት ነው። ሌላ ትርጉም የለውም። በቤተሰባችንና በዘመዶቻችን የተከናወኑ መጥፎ ነገሮችን እያነሳ እንዲህ ያደረግኩ ስላልተገዛችሁልኝ እኔ ነኝ፣ አንተ ስለፈለከኝ ምንም አያገኝህም ይለኝ ነበረ። ማን? ሰይጣን። ልብ አድርጉ። ይሄ ሌላው ማታለያ ብቻ ሳይሆን ማስፈራሪያ መንገዱ ነው። ምንድነው? ልክ ቤታዊ ውስጥ የሆነ ነገር ሀብትን ሲያደርግ፣ ለምሳሌ ሀብት ሲጠፋ፣ በአንድ ጊዜ ሀብታም የነበሩ ሰዎች ንብረታቸው በጣም እያሽቆለቆለ ሲመጣ፣ የጤና ቀውስ ወይ በልጆች ላይ ወይ በሚስት ላይ ወይ በባል ላይ ሲመጣ ምንድነው የሚላቸው? ይኸው ለእኔ አልገዛም ስላልከኝ ነው። ለእኔ ብትገዛ ላይ ኖሮ እኔ ያልኩህን ብትሰማ ኖሮ ሀብትህም አይወድምም ነበረ፣ ጤናም አይጠፋም ነበረ። ይሄ ማጭበርበሪያ መንገድ ነው። የፈለገ በዛ አይነት መንገድ ውስጥ ብትፈተኑ ከእግዚአብሔር ጋር ታርቃችሁ በንስሐ ሕይወት ተመልሳችሁ ሁሌም በጸሎት የምትተጉ ከሆነ ለውጡን ትመለከቱታላችሁ እና ልትጭበረበሩ ልትፈሩ አይገባም ነው። የተከናወኑ ነገሮችን መንገሩ አንድም እንዳምነው ሲሆን ሌላውም እንድፈራ መሆኑ የታወቀ ነው። ልብ አድርጎ እዚህ ጋር በደንብ እየነገሩን ነው። ይህ የሰይጣን ሰዎችን በበለጠ የሚያስርበት ጥበቡ ነበር። በውቃቢ ቤት የተነገራችሁ ነገር በአጠገባችሁ ያልነበሩ መንታ ዱላ የሚይዙና በየመንገዱ እጃችሁን እየሳሙ ያንኑ ነገር በመድገም አይዞህ አዳል ወሰን ያለህን ያደርጋል በማለት የበለጠ ስራታችንን በክፉ ምልክት የሚያጣብቁ መልክተኞችንም ያሰማራል። እዚህ ጋር በደንብ እንድትሰሙኝ ይፈልጋለሁ። እኔ ፐርሰናሊ ነው የማውቀው ታሪክ ስላለ ነው። በየመንገዱ እጃችሁን እየሳሙ በአጠገባችሁ ያልነበሩ መንታ ዱላ የሚይዙ መንታ ባላ ዱላ የሚይዙ የሰይጣን መልክተኞች የሆነ እውነትን ይዘው በተለይ ደግሞ ይሄ ባዕድ አምልኮ ያለበትን ቤት በደንብ ያውቁታል። ባዕድ አምልኮ ያለበትን ቤት በደንብ ያውቁታል እና እዛ ቤት ውስጥ ያለውን የሆነ እውነት ይይዙና ቤተሰብ ሊያጋጩ ይችላሉ። ለምሳሌ በጣም ቀላል ምሳሌ እንገራችሁ። የሆነ ቤት አለ ልበላችሁ። እዛ ቤት ውስጥ ባዕድ አምልኮ ይመለክ የነበረ፣ በኋላ ግን እነዛ ሰዎች በንስሐ ሕይወት ተመልሰው በቃ ያንን ጨሌ ማምለኩንም ባዕድ አምልኮንም ትተውታል። እዛ ቤት ውስጥ የነበረ አንድ ሰው ከሌላ ሰው ወይም ደግሞ እዛ ቤት ውስጥ ወይም ደግሞ ያመልኩ የነበሩ ቤተሰብ ልጆች አንደኛዋ ከሌላ ቤተሰብ ጋር ትጋባለች ይበላችሁ። ተጋብታ በቃ በሰላም ህይወቷን እየኖረች እሷ የእሷ ባል ያለበትን ሌላ ቦታ እነዚህ ባለ መንታ ባላዎቹ አሁን ላይ የተጠቀሱት
ፈልገው ያገኙትና የዛም ቤት ገበና ይነግሩታል በከፊል። ጥቂት እውነት ብዙ ውሸት። ስለዚህ ያንን ጥቂት እውነት ነው ግን ሰይጣን አእምሯቸው ላይ የሚያጎላው። ስለዚህ ያ ሰው ምንድነው እንዴ የቤታችንን ገበና እንዲታወቁ እውነትም እነዚህ እግዚአብሔር መልክተኞች ናቸው፣ እግዚአብሔር መልክተኛ ሆነው ነው የሚቀርቡት። ስለዚህ እንደዚህ ነው ይነግሯቸው። በትክክለኛው የሚነግሯችሁ ግን የተወሰነውን እውነት ነው። አብዛኛውን ነገር እነሱ ማያውቁትም። ከዛ ላይ ያ ሰውዬ ምንድን ነው የሚያስበው? ለካ የተደበቀኝ ነገር አለ። ለካን የእነሱ ቤተሰቦች እኔ ላይ መጥፎ ነው የሚያስቡት። ለምሳሌ የሚስቱ ቤተሰቦች ምንም ላያስቡ ይችላሉ። ግን እዚህ ጋር አጣማው ሰይጣን የሚነግራቸው ምንድን ነው? ለሀብት ብላ እንደቀረበችው፣ ለንብረቱ ብላ እንደቀረበችው፣ ይሄ ንብረቱ ቢያልቅ ትታው እንደምትሄድ፣ ሌላ ፍቅረኛ እንዳላት ምናምን ይሰብካል። ከዛ እውነት የሚመስሉ ታሪኮችን ጥቂት እውነቶችን ይዘው ይመጡና ሲነግሩት ያ ሰውዬ ያምናል። በእንዲህ አይነት ሁኔታ ትዳርን የሚያፈርሱ እንዲህ አይነት ሰዎች አሉ። እጅ የሚስሙ ሁለት ባላ ይዘው የሚሄዱ እና ይሄ ዝም ብሎ አይደለም። እንደዚህ አይነት ሰዎችን በጣም ቴኬር የሚነግሯችሁን ነገር ቴኬር በጣም ልትጠነቀቁ ይገባል። እና እዚህ ላይ እሳቸውን በደንብ ብለውታል። በአጠገባቸው ያልነበሩ መንታ ዱላ የሚይዙና በየመንገዱ ልጆቻችሁን እየሳሙ ያንኑ ነገር በመድገም አይዞህ አዳል ወሰን ያለህን ያደርጋል ማለት የበለጠ ስርዓታችንን በክፉ ምልክት የሚያጣብቁ መልእክተኞችን ያሰማራል። እንግዲህ በአጠገቤ ለዘመናት የተቀመጠውን መጽሐፍ ቅዱስ ልብ ሰጥቼ ባለማንበቤ መጽሐፍ ቅዱስ አለማንበብ የሚያስከፍለውን መስዋዕትነትም እግረ መንገድ ይነግሩናል። በሰይጣን ቤት ሽርጥ አሸርጦ ይታያችሁ ጀበና ስር መሆኑ፣ ጫት እየቃሙ በቡና አተላ የተጠበሱ አመድ ስር መቀመጡ፣ በስጋ እንኳን ውርደቱ ሳይታየን ሰይጣን የሰጠኝን ተስፋ የሞት ዕድሌን ልጠብቅ ተጠቃልዬ ገባው ይሉናል። መርመጥመጥ ነው ይሄ። አመድ ለአመድ መርመጥመጥ። ሰይጣን ያዋርዳል እንጂ ክብር እኮ አይሰጥም። ክብር የሚሰጠው ኢየሱስ ክርስቶስ ነው። ክብር የሚሰጠው መድኃኔዓለም ነው። ሰይጣንማ የሰው ልጅ ጠላት እኮ ነው አይደል እንዴ? እኛ ጠላትነቱን አምነን መቀበል ሳንፈልግ ቀርተን ጭራሽ ወዳጅ ሆነውና የልብ ልብ ሰጠነው እንጂ ሰይጣን አንድም ቀን ለሰው ልጅ መልካም ነገር ተመኝቶ አያውቅም። ለሰው ልጅ ሞትን ነው አይደል የሚመኘው? ብቻውን ወደ ሲኦል ከሚገባ ይዞን መግባት ነው አይደል ትግሉ። ይሄ ግን ምን ያህሎቻችን ገብቶናል? ይሄ ገብቶን ምን ያህሎቻችን ራሳችንን በንጽህናና በቅድስና ለመጠበቅ ምን ያህል ዝግጁ ነን የሚለው ነው መታየት ያለበትና ሲቀጥሉ ውቃቢው በሰዎች ውስጥ አጋንንት ማሳደርና የራሱን ማህተም ለማኖር ዘወትር ቱፍታ ያደርጋል። ይታያችሁ ውቃቢው በሰዎች ውስጥ አጋንንት ማሳደር ውስጣቸው አጋንንት ለማሳደር እግዚአብሔር ይገስጸው ነው የራሱን ማህተም ለማኖር ሁሉ የተገኙ እንድትሆኑ ማለት ነው። ዘወትር ቱፍታ ያደርጋል። ይህ ማለት የማር ብርዝ እየተጎነጨና ጫት እየቃመ በየተራ በየሰው ፊት ላይ የተፋ መርቃቱን አጋንንት ማስገባቱን አድርጉ። አሁንም ሰይጣን ቤት የምትሄዱ ለእናንተ ነው በደንብ አስመሬ የምነግራችሁ። ሰይጣን ቤት የምትሄዱ ሄዳችሁ ቱፍ የሚባልባችሁ አጋንንት ውስጣችሁ እየገባ ነው። አጋንንት የማስገባት ሂደት ነው እየተደረገባችሁ ያለው። በተጨማሪም ግንባራችሁ ላይ ነገራችሁን የዘጋውን እንዲከፍት እንዲገልጥ ተብሎም በውሃም የሚያደርግበት ጊዜ አለ። ብዙዎች ጮሁና አጋንንት ጮኸ፣ ቡዳ፣ ጅኒ፣ እጀሰብ፣ በሰው የሚጎዳ መድኃኒት ድግምት የተደረገበት ነኝ ይላል። እሱ ምንድነው ሲባል ያው የተዋረደ ነውና አተላ አመድ ብሎ ያንን ልሶ ጠጥቶ ወጣሁ ይላል። ያኔ ያ ምስኪን ሰው ተጎበኘው ተዳሰስኩ በማለት በውስጡ አውሬው እንዳደረ ሳያስተውለው የበለጠ ታስሮ ወደ ቤቱ ይገባል። ስንቶቻቸው ነው በዛ አይነት ሁኔታ የታሰራቸው? እንግዲህ ቀረብኝ ብዬ እቆጭ የነበረው ይህን ውርደትና ሞት ነበረ። ስለዚህ ይህ ሰው እዛ በነበሩበት ሰዓት ላይ የተመለከቱት ነገር ጠቅላላ ሞትና ውርደት እንደሆነ ተገንዝበውታል። ሰይጣን ሁሌም ሰውን ለማዋረድ ሰውን ወደ ሞት አፋፍ ለመግፋት ምን ያህል እንደሚጣደፍ በአይናቸው በብረቱ የተመለከቱ ስለሆነ ከህይወት ልምዳቸው እሱ ነው እየነገሩ ነው ያሉት። ግን ይህንንም እየሰማን ዛሬም ለሰይጣን ካዳሚ ሆነው አመድ ለአመድ የሚልከሰከሱ አሉ። ግንባራቸው ላይ የተፋባቸው አጋንንትን ውስጣቸው የሚያስገቡ አሉ። እነሱ በዛ መንገድ እስከሄዱ ድረስ ልጆቻቸው እንዴት ነው ደደብ የማይሆኑት? እንዴት ነው አልጋ ላይ የማይሸኑት? እንዴት ነው በሽተኛ የማይሆኑት? እንዴት ነው ሰርቶ አመድ አፋሽ የማይሆኑት? እንዴት ነው በየጊዜው ከስራ ቦታቸው ላይ የማይባረሩት? እንዴት ነው ትዳራቸው የማይፈርሰው? እንዴት ነው ከባላቸው ጋር ሊስማሙ የሚችሉት? እንዴት ነው ከሚስቶቻቸው ጋር በሰላም ሊኖሩ የሚችሉት? በፍጹም የመጡበት መንገድ ይሄ ነው።
ይሄ የብዙዎችን ኢትዮጵያውያን ህይወት ይወክላል። የብዙዎችን አሁን በጣም ብዙ ሰው አምኖ መናገር አይፈልግም። መድረክ ላይ መጥቶ እንደው ገበና ስለሚል እንጂ አብዛኛው ሰው የዚህ ሰለባ ነው። አብዛኛው የባዕድ አምልኮ ሰለባ ነው። እግዚአብሔርን ረስተነዋል። እግዚአብሔርን ረቀነዋል። እግዚአብሔርን ሸሽተነዋል። በዛ ልክ ደግሞ እየተቀጣ ነው። አሁን እየሆነ ያለው ነገር የኑሮ ውድነቱ፣ ሰላም አለማግኘቱ፣ መበሳጨቱ፣ ጦርነቱ፣ እርስ በርስ መተራረዱ እንሶን ብዙ ነገሮቻችንን መቀጠል እንችላለን። ብዙ ያ ሁሉ የምን ውጤት ነው ብሎ መፈለግ የኛ ፈንታ ነው። ራሳችንን ልንመረምር ይገባል። ህይወታችንን ልንመረምር ይገባል። መንፈሳዊ ማንነታችንን ልንመረምር ይገባል። አልገባንም ብለው ደጋግሜ ስላልገባን ነው። እና በእንዲህ አይነት የተርመጠመጠ ህይወት ውስጥ እየኖረ ያለ ማህበረሰብ ራሱን ዝም ብሎ በባዶነት ቢኮፍስ፣ በባዶነት እኔ እንዲህ ነኝ ቢል ትክክል አይመጣም። እኔ እዚያ በቆየሁባቸው ጊዜያት ብዙ ነገሮች ያጋጥመውኛል። ብዙ ሰዎችንም አይቻለሁ። ልብ አድርጉ፣ ጠንቋይ ቤት የነበሩ ማለት ነው። ሀብታም፣ ድሃ፣ ባለስልጣን፣ ተራ ሰው፣ ወጣት፣ በእድሜ ገፋ፣ ቅድም ያልኳቸው ወላ ቲክቶከር፣ ወላ ዩቲዩበር፣ ወላ ዝነኛ አርቲስት፣ ወላ ድምፃዊ፣ ወላ ተራ ሰው ምናምን ያልኩትኝ ይሄንን ለመጥቀስ አስቤ ነው። ምክንያቱም ሁሉም አይነት የማህበረሰብ አካል ወደዛ የሚሄድ አዝማሚያ ላይ ነው አሁን ያለው አብዛኛው ሰው። ለዚህም ነው እግዚአብሔር ረድኤቱን እያራቀን የድሮ ፍቅራችንን እየቀነሰ እያጠፋ ሴጣን የበላይነትን አግኝቶ እርስ በርስ እያስተራረደን። ሰሞኑን እንኳን ሳውዲ አረቢያ ውስጥ እየሆነ ያለውን ነገር እየሰማችሁት ነው አይደል? ያ ዝም ብሎ የመጣ ይመስላችኋል? ኔቨር አይደለም። ዝም ብሎ አይደለም የመጣው። የክፋታችን ውጤት ነው። የጠንቋይ ቤት ሰጋጅነታችን ውጤት ነው። የከዳሚነታችን ውጤት ነው። አመር ላይ የምንልከሰከስበት ውጤት ነው። አሁንም ከእንደዚህ አይነት የተርመጠመጠ ማንነት ማንወጣ ከሆነ ይቀጥላል፣ አትጠራጠሩ። ስለዚህ እዛ ቦታ ላይ የሚሄዱ ሰዎች ምን አይነት ሰዎች እንደሆኑ ካዩት ነው እየነገሩን ያሉት፣ ከኖሩት ህይወት ማለት ነው። እና ሀብታም አይቻለሁ፣ ድሃ አይቻለሁ፣ ባለስልጣን አይቻለሁ፣ ተራ ሰው አይቻለሁ፣ ወጣት አይቻለሁ፣ በእድሜ ገፋ አይቻለሁ፣ ሴት አይቻለሁ፣ ወንድ አይቻለሁ። ሁሉም ለአንድ ፍጡር ጠንቋይ በፍርሃት ብዙ ገንዘብና ስጦታ እየሰጡ ይሰግዱ ነበረ። ሀብት እንዲያገኙ፣ ገበያ እንዲበዛላቸው፣ ተቃዋሚ ጠላት እንዲጠፋላቸው፣ ትዳር ለማግኘት፣ ውጭ ሀገር የሚሄድ እድል ለማግኘት፣ ትምህርት እንዲገለጥላቸው፣ መወደድና መፈራት እንዲኖራቸው፣ ኢቨን ሴተኛ ዳሪዎችም ገበያ ወይም ደንበኛ እንዲመጣላቸው በሚል የተለያየ አጀንዳ ነበራቸው። እዛ ሆኜ የተመለከትኩት እኔም ከአዳሚ ሆኜ ተሳታፊ የነበርኩበት እያሉ ነው የሚነግሩን። ገበያ ለማግኘት ባለሆቴሎች እንደዚህ አድርገው ምናምን ስንል የሚሰጠው ትርጉም ሌላ ነው አይደለም። ምንም አይነት እውነት ሳይያዝ እንዲህ አይነት ታሪክ አይሰራም። ሰዎች እንደውም የመርመጥመጣችንን ያህል ታሪክ አልተሰራም፣ አልወጣም። ብዙ ይፋ ያልሆኑ ነገሮች አሉ። ብዙ ይፋ ያልሆኑ ነገሮች ማለት ነው። በተለይ በሴተኛ ዳሪዎች ቤት የሚጨሰውን ጭስ ልብ አድርጉ። ውቃቢ ቤት መንፈሱ እኔ ቃሉን እርሱ እንደሚለው ለመጥቀስ አስጸያፊ ቃል ነውና ይቸግረኛል። ዘማዊ ሴሰኛ በሚለው ቃል ልጠቀምና እኔ እንዲህ ነኝ ይላል። ወዲያውን አጢሳ ግራዋውን ረጫጭታ ስትጠራኝ አንዱን ይዤ ዘውልላታለሁ ይል ነበር። ማን? ሰይጣኑ። ታዲያ ይህ ሁኔታ የዝሙት አሰራር በስፋት በሚታይባቸው አካባቢ ሲፈጸም አይታይምን ብለው ይጠይቃሉ። ይታያል፣ በደንብ ይታያል። በደንብ ነው የሚታየው። ግራዋዋር ይሄ የመርጨት ነገር ሰሞኑን በጣም ውዝግብ ፈጥሮ እንደነበረ በማህበራዊ ሚዲያ ላይ እየተመለከትኩ ነበረ እና አንዳንዶች እንደ መልካም ነገር ያዩታል። ነገር ግን መንፈሳዊ ሕይወት የገባቸው ሰዎች ደግሞ ይሄ በፍጹም ትክክል እንዳልሆነ እና እንዲህ አይነት ድርጊት የሚፈጽሙ ሰዎች የጀርባ ታሪካቸው ሲጠራ እናቶቻቸው ምናምን ባዕድ አምልኮ ውስጥ የነበሩ እነሱም የጠንቋይ ሚስቶች እንደሆኑ እየሰማን ነው። እና እያንዳንዱን ነገር አሁን ስናደርግ አሁን እድሜ ለማህበራዊ ሚዲያ ይሄ ለቲክቶክ ለመሳሰለው ነገር በቀላሉ ከምንም ነገር ጋር ለመገናኘት እድሉ የሰፋ ነው። ግን መጠንቀቅ ያለብን ዘመን ላይ ነን። የምናደርገውን የምንቀበለውን ነገር መርምረን ካልሆነ በስተቀር እጃችንን ለማንና ለምን እየሰጠን እንደሆነ ልንገነዘብ ይገባል። እንግዲህ ግራዋውን ረጫጭታ ስጠራኝ አንዱን ይዤ ዘውልላታለሁ ይል ነበር። ታዲያ
ይሄ ሁኔታ የዝሙት አሰራር በስፋት በሚታይባቸው አካባቢ ሲፈጸም አይታይምን ብለው ይጠይቃሉ። እኔን ወደ ጠንቋይ ቤት ይዛኝ የሄደችው ሴት ለብዙ ጊዜ ታገለግለው ነበርና በእኔ የካዳሚነት ሹመት በጣም ተደስታለች። እርሷ ከጋብቻ ውጭ ልጅ በመውለዷ ይታያችሁ፣ በቅዱስ ጋብቻ አይደለም፣ ከጋብቻ ውጭ ልጅ በመውለዷ ከቤተሰብ በደረሰባት መገፋት ወይም መናቅ የተነሳ ነበር ወደዚያ በአክስቷ መሪነት የገባችው፣ ወደ ሰይጣን ቤት ማለት ነው። ሰይጣንም አይዞች ልጄ እንባሽን አይቻለሁ፣ እንደ ሰራተኛ እንደተናቅሽ አትቀሪም፣ አከብርሻለሁ። ሰይጣን ነው የሚያከብረው፣ ሲሸውር ነው እንጂ። ከወደ ግንባሩ አካባቢ ትንሽ ጣል ጣል ያደረገበት ሀብታም ሰው እድርሻለሁ የኔ አዱኛ ነውና እንዳትገፊው የሚል ተስፋ ሰጥቷት ነበር። ለረጅም ጊዜ በታማኝ የቤት ልጅነት ካገለገለች በኋላ እንደተባለችውም ያንን ሰው አግብታ 2 ልጆች ወልዳ ነበር። እንግዲህ ከማን ጋር ነው ሰይጣን የሚያገናኘው የሚለው በኋላ የምንመጣበት ነው። ሰይጣን በጎ ጾታ የለውም እና ሁለተኛ ልጇ በሞተ በ40 ቀኑ ባለቤቷ ከ6 ወር በኋላም እርሷ ሞታለች። እና ምን እያላችሁ ነው? የባዕድ አምልኮ ተሳታፊ መሆን፣ ሰይጣንን መከተል፣ ጠንቋይን መከተል፣ ባለዛርን መከተል፣ የዛር መንፈስን ይዞ መጓዝ መጨረሻው ምን እንደሆነ ያው ከዚህ በላይ ምስክርነት የለም። ሰይጣን ዳራት። መጨረሻ ላይ ግን እሷ ብቻ አይደለችም። ሁለተኛ ልጇ ሞተ። በሞተ በ40 ቀኑ ባለቤቷ ሰይጣን የዳረላት ባለቤቷ ከ6 ወር በኋላ እርሷ ሞተች። ሰይጣን ሁሌም ወደ ሞት ነው የሚወስደን ሲባል ያለ ምክንያት አይደለም። ነገር ግን ዛሬ ላይ ሆኜ ይህን ስናገር ራሴን አጽድቄ ሌላውን ልኮንን ሳይሆን የሰይጣን ስጦታው የት ድረስ እንደሆነ እንድናስተውል ነው። ልብ ላለው ነው መምህር፣ እሺ ብሎ ለሚሰማ ነው መምህር፣ እሺ ብሎ ለሚሰማ ሰለባ ለሆነ ችግሩ በደንብ ለታየው ለሚያላግጠው አይደለም፣ ለሚያፌዘው አይደለም፣ ስክሪን ላይ ቁጭ ብሎ በኮሜንት ስር ተረት ለሚለው አይደለም፣ ሰለባ ለሆነው ይሄ ጉዳይ ሲነሳ ለሚያንዘረዝረው አይደለም፣ ይሄ ጉዳይ ሲነሳ ከዚህ ውጪ ርዕስ የላችሁም ወይ ለሚለው አይደለም። ይሄ የሚገባው ሰለባ ለሆነው ልጆቹን ላጣ ጎጆው ለፈረሰ የጥቃቱ ሰለባ ለሆነው ነው እንጂ ለሚያላግጠው ለሚያፌዘው አይደለም። እኔ የምመካበት የለኝም፣ የዳንኩት በቸርነቱ ነውና ከሱ ቸርነት ውጭ ምንም የለም። እንግዲህ ሰዎች ወደ መንፈሱ መጥተው የጠየቁትን እሰጣችኋለሁ ካለ በኋላ ግን ትልቅ ማስፈራሪያ ያለው ልብ አድርጉ። ወደ ሰይጣን ቤት የሚሄዱ አለ፣ ወደ ጠንቋይ ቤት ምናምን። ከዛ መንፈሱ ጋር መጥተው የጠየቁትን እሰጣችኋለሁ ካላቸው በኋላ ግን ትልቅ ማስፈራሪያ ያለው ይሄ መያዣ ወጥመዱ ነው። መያዣ ወጥመዱ አሁን ብዙዎች እዛ ከገቡ በኋላ ችግሩን እየተገነዘቡ ሲመጡ መውጣት የሚፈሩት ለምን ይመስላችኋል? መውጣት የሚፈሩት ለዚህ ነው። ብትክጅኝ ስለቴን ብታስቀሪ በላይ ይበላሻል፣ እኔ አራጅ ነኝና ብኩን አድርግሃለሁ ይላል። ይህንን ስለሚፈሩ ቅድም ነግሬያቸዋለሁ። ሰይጣን ራሱ ተናግሮታል። ወደ እኔ ቤት መግቢያው መንገዱ ሰፊ ነው፣ መውጫው ግን ጠባብ ነው ያለው ያለ ምክንያት አይደለም። ስለዚህ ሰዎች አንዴ ከገቡ በኋላ ሊወጡ ሲሉ በዚህ ማስፈራሪያ ትራፕ የሆነባቸውና እዛው ሰምጠው ነው የሚቀሩት። የሲኦልን ህይወት የዘላለማዊ ህይወት እንዲያደርጉት ማለት ነው። ሰይጣን የሚፈልግ ያንን ስለሆነ እኔ አራጅ ነኝና ብኩን አድርግሃለሁ ይላል። ሰይጣን ንጹህና በጎ ስጦታ የለውምና ብዙ ጊዜ ከመናፍስ ጋር ተወዳጅተው የሚሰሩ ሰዎች ዛሬ ታይተው ሀብታም ሆነው ከአጭር ጊዜ በኋላ ይወድቃሉ። ልብ አድርጉ። በሰይጣናዊ መንገድ ሀብት ያገኛችሁ ሰዎች ተጋግሜ ነው የምንለው። ሆቴል ከፍታችሁ አንዱ ላይ የሰላሚ መንፈስ ልካችሁ እናንተ ሀብታም የሚሆናችሁ፣ ሆቴላችሁ ዘንዶና እባብ አስራችሁ ደብተር አስመጥታችሁ ድግምት የምታስደግሙ ስሙ ለእናንተ ነው። እኔ አንድ ልጅ እንደዚህ አይነት ታሪክ የነገረኝ ልጅ ያለኝ ነግሬያቸዋለሁ። ይሰማል ቁጭ ብለው እኮ ነግረውኛል አለ ስለሚያውቃቸው። አሁንም እንደምትሰሙኝ አውቃለሁ። አያዋጣችሁም ነው። ከእናንተ ጋር የግል ቂም የለኝም። ነገር ግን እናንተም ይዛችሁ የምትሄዱት ነፍስ በእግዚአብሔር ዘንድ የሚያስጠይቃችሁ ነውና በጊዜ ውጡ ነው። በቃ ሰይጣናዊ መንገድን አትከተሉ ነው። ሰርተህ እግዚአብሔር እንዲባርክልህ ጠይቅ። ሰርተሽ እግዚአብሔር እንዲባርክልሽ ጠይቂ እንጂ ሰይጣን ያዘዘሽን አንድ አይነት ቀለም መኪና እየነዳሽ አንድ አይነት ሱሪና ኮት ለብሰሽ ስለሄድሽ እድሜ ልክሽን በዛ አይነት የደስታ ህይወት ውስጥ እኖራለሁ ብለሽ አትጃጃይ። ውጪ፣ ከዛ ውስጥ ውጡ። ለጊዜው የሚያዩችሁ ሰዎች ገሌ እኮ ሀብታም ነው፣ ገሌ እኮ ሀብታም ነች፣ በስመ አብ እንትን ያለውን ቤቷን አይተዋል ምናምን ስለሚሏችሁ አይደለም። ያ ቤት ዶጋ መደ ይሆናል። አትጠራጠር። ናይት ክለብ ባለቤቶች ድርጊታችሁን ታውቁታላችሁ። ብዙዎቻችሁ ውጡ፣ ከዛ አያዋጣም።
ሰይጣን ንጹህና በጎ ስጦታ የለውም እና ብዙ ጊዜ ከመናፍስት ጋር ተወዳጅተው የሚሰሩ ሰዎች ዛሬ ታይተው ሀብታም ሆነው ከአጭር ጊዜ በኋላ ይወድቃሉ። ሌላው የሞት ባለተረኛ ለገንዘብ ነፍሱን የሸጠ ሰው ደግሞ ከፍ ይላል። ባለተራው ማለት ነው፣ መልሶ እስከሚወርቅ በአጭር ጊዜ ውስጥ። ራሱ ቃቢው እንዲህ ይላል፣ ልብ አድርጉ። የኔ ነገር እባካችሁ እዚህ ጋር በደንብ እንድትሰሙኝ እፈልጋለሁ። የኔ ነገር ያው እኛ ስንናገር ደስ አይላችሁም አይደለ? እስኪ ከራሱ አንደበት ከአባታችሁ አንደበት ስሙት፣ የምትቃወሙ ሰዎች። የኔ ነገር ከአንዱ ወስዶ ቀምቶ ለአንዱ ነው ይላል ይሉናል መምህር። እዛ ቁጭ ብሎ ያዩትን የተመለከቱትን ሲናገር የሰሙትን ነው፣ ህይወታቸውን ነው እየነገሩ ነው ያሉት። እና ስለዚህ ሰይጣን የለውም የራሱ፣ የአንዱን ቀምቶ ሌላው ይሰጣል አይደለም ምንለው እኛም መርሃ ግብር ስንሰራ። ይህንን እኮ ከየትም አላመጣ፣ እራሱም የሚመሰክረው እኮ ነው። እኔ የለኝም ከአንዱ ቀምቼ ለአንዱ እሰጣለሁ ነው እያለ ያለው። እናንተ ደግሞ የሰይጣን ተከራካሪዎች ሆናችሁ ትከራከሩለታላችሁ። በጣም ይገርም ነው። በተጨማሪም ከመናፍስት ጋር ተስማምተው ሀብት የሚያገኙ ሰዎች ገንዘባቸውን ለበጎ ስራ ለተቸገረ ሰው ለዘመዳቸው እንዲሰጡ አይፈቀድም። ስለዚህ ሰይጣንን አምነህ ያገኘኸውን ገንዘብ ቤተሰቦችን አትረዳበትም፣ እናትን አትረዳበትም፣ አባትን አትረዳበትም፣ እህትና ወንድምን አታስተምርበትም። አልተፈቀደልህማ። ያገኘው በትክክለኛው መንገድ አለማ፣ የሰጠህ እግዚአብሔር አይደለማ። ስለዚህ በዚህ አይነት ሁኔታ የመጣ ገንዘብ መቶስ ምን ሊረባ ምን ሊጠቅም እንዴ? እናትና አባቴን የማልረዳበት ገንዘብ፣ እህት ወንድሞቼን የማላስተምርበት፣ የተቸገሩ ሰዎችን የማልዘክርበት ገንዘብ በአፍንጫ ይውጣ። ብዙዎች ግን ያን አይደለም የሚያስቡት። ከሰው በላይ ሆነው መታየት ብቻ ነው የሚታያቸው። ግን ነግሯቸዋል እኮ ከአንዱ ወስጄ ለአንዱ ቀማለሁ ይላል። ከዛ ያንተ ተራ ሲሆን ደግሞ ከአንተ ትቀማና ድሃ ስትሆን ሌላ ወደ ባለ ጊዜ ደግሞ ከፍ ይልበታል፣ ከዛ ይዋረድበታል። ሰይጣን ገንዘብ ያገኙ ሰዎች ሲዋረዱ ነው እንጂ ሁሌም ሲከብሩ አልተመለከትንም። ጥበቡም ስጠው ሌላ እንዳይሰጥ ግን በማለት ስለሚያስፈራራ ነው። ጥበቡም የሰይጣን ጥበብ ማለታቸው ነው። ስጠው ለሌላ እንዳይሰጥ ግን ልብ እጁን እሰረው የሚል ነው። ሰይጣን ፍቅር አያውቅም። ቢችል ቶሎ መግደል፣ ካልሆነለትም ህይወታችን የጉስቁልና እንዲሆን ማድረግ ነው። አንዱ ዕቃ ቤት ሆኜ የማስታውሰው ሰው ነበር። ልብ አድርጉ። አሁን ገጠመኛቸውን አሁን እየነገሩን ያለው አንድ ዕቃ ቤት ሆኜ የማስታውሰው ሰው ነበር። ከሰል በአህያ እያዞረ የሚሸጥ ነበርና እኔ የነበርኩበት ቤት ከሰል ሲያመጣ የተናገረው እስከዛሬም ድረስ ለልቤ አይጠፋም። አጠፋህ በተባለው ጥፋት ምክንያት የ15 ዓመታት ደጅ ጥናት እንደተሰጠውና አሁን ጥቂት ዓመታት እንደቀረው ነግሮናል። ባለው ዕቃቢያውም አይ የነርሱ ስራ በማለት አደነቀች። ማለያዘን መጨረሻቸው ይሄ ነው። በካዳሚነት ጊዜ ያየሁት ሌላው አስከፊ ነገር ዘማዊነትን በልቅ መፍቀዱ ነው። እንዲያውም ዘሙተው ሲመጡ ልጄ የት ነበርሽ? የት ነበርክ? እኔ እኮ ነኝ ያቀረብኩልህ፣ እኔ እንዲህ ነኝ ይላል። ባልና ሚስት እንኳን ቢሆኑ በየግላቸው ሲዘሙቱ የኔ ስራ ነው ይልና ሲፈልግ ያንዱን ለአንዱ ገልጦ በመንገድ ካጣላ በኋላ አይዞሽ አዱኛ ከሚዘግበት ከትሻለሁ፣ አይዞ ልጃገረድ እድርሃለሁ በማለት አሳቢ መስሎ የእግዚአብሔር መንግስት የሆነውን ትዳርና ቤተሰብን ይበትናል እያሉ ታሪክ ይቀጥላሉ። እና አልተማራችሁም? ከዚህ ህይወት እሳቸው ከኖሩበት ህይወት ካዳሚ ሆነው በቃ የሰይጣንን ድርጊት በደንብ ከተመለከቱበት ህይወት ምንም የተማራችሁበት ነገር የለም። እንግዲህ ይሄንን ተመልክተን ይሄንን እያየን አሁንም ከዛ አንወጣም የምንል ከሆነ እውነትም ከባድ ነው፣ በጣም ከባድ ነው እና ብዙ የገለጹት ነገር አለ። በቀጣይ ምናልባት በሌሎች ርዕሰ ጉዳዮች ላይ ለግንዛቤ እንመጣበታለን። ለዛሬ ግን ይህን ያህል በዚህ ጉዳይ ላይ መረጃ ከተለዋወቅን በቂ ነው ብዬ አስባለሁ። በጣም አስተማሪ ነው። ጨምቀን ስንመለከተው ሰይጣን ክፉ ነው፣ አታላይ ነው፣ ውሸታም ነው፣ አጭበርባሪ ነው። አይሰጥም፣ ይነጥቃል። ራሱ ባንደበቱ እንደመሰከረው ከአንዱ ነጥቆ ለአንዱ ነው የሚሰጠው። መጨረሻ ላይ ግን ከፍ አድርጎ ያዋርዳል፣ ያደህያል። ስለዚህ ኢዚ መኒ የምትፈልጉ ወደ ጠንቋይ ቤት የምትሄዱ ሰዎች ለጊዜው ነው። ራሱ መስክሯል። እኔ የለኝም ከአንዱ ነጥቄ ለአንዱ ሰጣለሁ ነው ያለው። ስለዚህ ከአንዱ ነጥቆ ለአንዳችሁ ነው የሚሰጠው። ያንን መንገድ አትከተሉ። ብታገኙትም ለአጭር ጊዜ ነው። ወይ መኪና ይጋጫል፣ ወይ ሰዓት ይበላል፣ ወይ ወንዙ ትሰጥማለህ። መጨረሻ ነው፣ ሌላ ምንም ሊሆን አይችልም። ስለዚህ ይህንን እየሰማችሁ በድንቁርና አሁንም ያንን መንገድ የምትከተሉ ካላችሁ ዜሩ ናችሁ። ከዚህ በላይ ምንም ልናደርግ አንችልም። ነገር ግን ምክሩን ሰምታችሁ ሰይጣን አታላይ፣ አጭበርባሪ፣ ጨካኝ መሆኑን ተገንዝባችሁ ደግሞ መመለስ የምትፈልጉ ሁሌም የእግዚአብሔር ቤት ክፍት ነው።
የአባታችን ቤት ክፍት ነው። በንስሐ መመለስ ነው። ኃጢአታችንን ለንስሐ አባት መናገር ነው። ሁሌም እጁን በፍቅር ዘርግቶ የሚቀበል አባት አለን። ያንን አምነን መቀበል መቻል አለብንና እንግዲህ እግዚአብሔር በዚህ መንገድ ላይ ያላችሁትን ልቦና ሰጣችሁ ወደ ትክክለኛው ቤቱ ይመልሳችሁ ነው እምለው። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ሰላም ሁኑ ብዬ ከመሰናበቴ በፊት አሁንም እባካችሁ ይህንን መጽሐፍ ፈልጋችሁ አንብቡ። መጋረጃው ሲገለጥ በመምህር ዓለም ሙልጌታ ይህንን መጽሐፍ ፈልጋችሁ አንብቡት፣ ገዝታችሁ አንብቡት። ትጠቀሙበታላችሁ፣ እናንተንም የልጅ ልጆቻችሁንም ታተርፉበታላችሁ። ከዛ ውጭ የዩቲዩብ እና የቲክቶክ ቻናላቸውን ገብታችሁ ተመልከቱ። ብዙ ትማራላችሁ፣ ብዙ ትማሩበታላችሁ እና ሰማያዊ እውቀት ነው የሚለው ስልካቸውን አይ ቲንክ ቅድም ጠቅሼዋለሁ፣ አሁንም እጠቅሰዋለሁ። እሳቸውንም በግል አግኝታችሁ ማነጋገር የምትፈልጉ ስለ መጽሐፉ መረጃ የምትጠይቁ መጽሐፉንም ማግኘት የምትፈልጉ በ0923 44 77 49 እደግመዋለሁ፣ በ0923 44 77 49 እየደወላችሁ እሳቸውንም ማነጋገር የምትችሉ መሆኑን ማስታወስ እፈልጋለሁ። በድጋሚ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ